ሰላም ጤና ይስጥልን ክብራትና ክብራን ተመልካቾች ይህ በየሳምንቱ በይሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። እንግዲህ በዛሬው የግብረ ሐዋርያት መርሃ ግብራችን የተገኘውት በምስራቅ ሐረርጌ ሀገረ ስብከት ሜታና ጎሮ ጉቱ ወረዳ በጨለንቆ ደብረመዊ ቅዱስ ባለወልድ ቤተክርስቲያን ግቢ ውስጥ ነው የተገኘውት። እዚህ ተገኝቼ እንግዲህ አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን እንዲሁም ደግሞ የደብሩ አገልግሎት ምን ይመስላል የሚለውን ለእናንተ ለማስቃኘት ነው እዚህ የተገኘውት። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ጋብዛለሁኝ። መልካም ቆይታ ይሁንላችሁ። እንኳን ደህና ቆዩ። እንዴት ናችሁ? አላችሁ? ሰላም ናችሁ? አለ እንዴት አሉ? ሰላም ነው? እንዴት አሉ? ደህና ኖት? እንግዲህ ዛሬ ደብራችሁ ላይ ተገኝተናል። አንዳንድ ነገሮችን ቆይታ እናደርጋለን ብለን ነው ዛሬ ወደ ደብራችሁ የመጣ ነው። እርሶን አግኝተናል። እንግዲህ ከእርሶ ጋር አንዳንድ ቆይታዎችን እናደርጋለን። አባታችን ሰላም ኖት? ደህና ኖት? አገልግሎት እንዴት ነው? እንኳን ደህና መጣችሁ። አገልግሎት ጥሩ ነው። እንግዳ በረከት ይዞ ይመጣል። እንኳን በደህና መጣችሁልን። እንኳን ደህና ቆያችሁን። ደብሩ በጣም ግቢው ደስ የሚል ነው። መንፈስን የሚያረጋጋ ነው። እንግዲህ የጨለንቆ ደብረመዊ ቅዱስ ባለወልድ ቤተክርስቲያን እስቲ እንደው አባታችን ስለ ቦታው አመሰራረት አንዳንድ ነገሮችን እስኪ እንደው ቢያጫውቱኝ። እንዴት ተመሰረተ? ቦታው መች ተመሰረተ? በእነማን ተመሰረተ? የሚለውን ነገር እስኪ ንገሩኝና ደግሞ አረፍ ብለን አንዳንድ ነገሮችን ደግሞ እንጨዋወታለን። እንግዲህ ቦታው የተመሰረተው በ1878 ነው የተመሰረተውም በአጼ ሚኒሊክ ዘመን መንግስት ባልቻ አባ ነፍሶ ሳፎ የሚባሉ ያደዋው ዘማች እሳቸው መጥተው እዚህ ሲመደቡ ያው ኦርቶዶክስ ስለነበሩ ካህናትና ጽላት ይዘው ነው የመጡት ወደ ምስራቅ ሐረርጌ እና የመጀመሪያው የምስራቅ ሐረርጌ ታቦትም እግዚአብሔር ወልድ ነው ማለት ነው። በዛ ነው የተመሰረተው በደጃች ባልቻ አባ ነፍሶ ሳፎ እሳቸው ናቸው የመሰረቱት። እሳቸው ናቸው። እዚህ አሁን የእሳቸው ለጦር ለዘመቻ የሚያረጉት ለምድ እንደገና እሳቸው የሚለብሱ የወርቅ ለምድ አለ። ወንበራቸው መቀመጫቸውም አለች ያን ጊዜ እና በጣም በዚህ ቤተክርስቲያን ላይ ትልቅ አሻራ አላቸው። ጽላቱን ከማምጣት ጀምሮ ብዙ ብራና መጻሕፍቶች፣ የብር መስቀል፣ የብር ጽዋ አለ። እነዚህ ሁሉ የእሳቸው ናቸው። ስማቸው ያስገቡበት ዘመን ሁሉ ተጽፏል ላይ በ1877 ከአድዋ ጦርነት መልስ አፄ ሚኒሊክ ደጃች ባልቻን ይዘው ወደዚህ መጡ እና ያው የነበረው ጦርነት እዛ ቦታ ላይ ያረፉ ለ30 ደቂቃ ነው። በነገው ጦርነት የተደረገው 10 ደቂቃ ነው የሚሉት። አጠቃላይ 30 ደቂቃ የፈጀ ከመንገዱ ጋር ከእንትኑ ጋር ከዛ በኋላ በእነሱ በኩል አንድ ሰው ሞቶ ነበር እና ያን ሰው ያደርንበት ቦታ ላይ ይቀበር ብሎ እዛ ቦታ ቀበሩት እና ከዛ እዛ ቦታ ላይ ያው በሚያዝያ ወር ቆሞስ ልከው አስባረኩት። በአመቱ ደጃች አጼ ማነው ደጃች ባልቻ ሲመጡ ታቦት ባለወልድ እግዚአብሔር ወልድ ታቦትን ተኮረሩስ ስዕል ያለበት ጽላት ይዘው ወደዚህ መጡ ማለት ነው። ካህናት ይዘው ከዛ በኋላ እጅግ ብዙ ካህናት ብዙ ዲያቆናት የነበሩበት ብዙ አገልጋዮች ነበሩ። ብራናው ላይ ቀደም እንዳልኩት ተጽፈው ያሉ ሰዎች አሉ። እነዛ በዛ ሁኔታ ላይ እነዛ ሰዎች ባስረዱኝ በ2000 ማነው 1877 የነሱ ጦርነት ያደረጉበትና እንደዛ የመጡበት ነው። እንትኑ ጽላቱ የመጣው ግን
1878 ከዛ በኋላ በአመቱ እንትን በሁለተኛው አመት እንግዲህ በ1880 ላይ ሀረር ሚካኤል ሀረር ጊዮርጊስ ታቦት የመጡበት ነው። ከዛ እንደገና ደግሞ በ1882 ቁልቢ ገብርኤል የገባበት እኔ ዲያቆን ሆኜ እዚህ ቦታ ላይ እዚሁ ግቢ አንዱ አባ ይልማ ዘለቀ የሚባሉ መምሬ ደሴ የሚባሉ እነዚህ ሰዎች ያስረዱኝን ታሪክ ነው ያስኩት እና ይህንን ታሪክ የነገሩኝ እነሱ ናቸው። በመጽሐፉ ግን ሳየው ከ1879 ነው ይሄ ታቦት እንደተተከለ የሚያሳዩ እነሱ ግን እነሱ በነገሩ መረጃ ግን ይሄንን የነገሩ ያስረዱ። በጣም ጥሩ እንግዲህ በጣም የረዥም ዓመት እድሜ ባለጸጋ ቤተ ክርስቲያን ነው። ብዙ ቅርሶችም በውስጡ እንዳሉ እንግዲህ ያጫውተውናል። ወደፊት ደግሞ ሁኔታው ተመቻችተው እንግዲህ ቅድምም ከካሜራ ጀርባ ስናወራ ነበር ለተመልካች ክፍት የሚሆንበትን ሁኔታዎች እያመቻቸን ነው ያሉት ብለዋል። እንግዲህ ያኔ ደግሞ መተን በጣም በተቀናጀ መልኩ ቅርሶቹ ሲቀመጡ እንግዲህ ለተመልካች እንግዲህ የምናደርስ ነው የሚሆነው። እስኪ አረፍ ብለን ደግሞ ስብከተ ወንጌሉ ምን ይመስላል እንደው እንዳጠቃላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ደግሞ አብረን እናያለን። አባታችን ክቡራትና ክቡራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያትን ነው። እንግዲህ በመግቢያው እንዳስተዋወቅናችሁ አሁን በምስራቅ ሐረርጌ ሀገረ ስብከት ሜታና ጎሮጉቱ ወረዳ ቤተ ክህነት በጨለንቆ ደብረመዊ ቅዱስ ባለወልድ ቤተ ክርስቲያን ግቢ ውስጥ ነው የምንገኘው። እዚህ አጠገቤ የጨለንቆ ደብረመዊ ቅዱስ ባለወልድ ቤተ ክርስቲያን አስተዳዳሪ መላከ ታቦር ቀሲስ ልሳኑ ቀለመወርቅ አጠገቤ ይገኛሉ። እንግዲህ እንዳጠቃላይ የደብሩን አገልግሎትና እንደው በአካባቢው ያሉት የስብከተ ወንጌል አገልግሎቶች ምን ይመስላሉ የሚለውን ከአባታችን ጋር ቆይታ እናደርጋለን። በድጋሚ አብራችሁ እንድትቆዩ ጋብዛለሁኝ። መልካም ቆይታ ይሁንላችሁ። አባታችን እንደምን አሉ? እግዚአብሔር ይመስገን እንደምን አሉ። እንግዲህ ዛሬ እዚህ የተገናኘ ነው ያው በመግቢያውም እንደተናገር ነው እዚህ ያለውን እንግዲህ የደብሩን አገልግሎት እንዳጠቃላይ የስብከተ ወንጌል አገልግሎቱ ምን ይመስላል እንዲሁ ደግሞ የምእመናን ሕይወት ምን ይመስላል የሚለውን ለመነጋገር ነው እንግዲህ ዛሬ እዚህ የተገናኘ ነው። ስለሰጡን ጊዜ በቅድሚያ እጅግ አድርጌ አመሰግናለሁ። እንደው አንዳንድ ጥያቄዎችን እያነሳው አብረን ቆይታ እናደርጋለን። እስቲ ከዚሁ ከደብሩ እንጀምርና እንደው እንደ ደብሩ ያሉ አገልግሎቶች በተለይ የጨለንቆ ደብረመዊ ቅዱስ ባለወልድ ቤተ ክርስቲያን እንደው ለምእመናን የሚሰጠው አገልግሎት ምን ይመስላል? አሁን ላይ ያለው ነገር አባታችን እሱን እንዴት ይገልጹታል? አዎ እንግዲህ በዘንድሮ እንዳጋጣሚ ዘንድሮ ከሌላ እምነት ወደ 12 ሰዎች ወደዚህ እምነት እንዲመጡ ተደርጓል። ይሄ ደግሞ የሆነው የደብሩ አገልግሎት እየተሻሻለና እየተሳለጠ በመሄዱ ነው። አንድ ሰው ወደ ሌላ እምነት ሂዶብናል። 12 ሰዎች ወደዚህ እምነት ተመልሰዋል እና የስብከተ ወንጌል ጉዳይ እኛ ደብር ላይ በስሬትና በትኩረት የሚታይ ጉዳይ ነው። ከዛ አንጻር የደብሩ ስብከተ ወንጌል አለ። ሰበካ ጉባኤም ሆነ ሌላው አባላት ለስብከተ ወንጌል ጨለንቆ ላይ ሰፊ ቦታ ይሰጣል። ከዛ አኳያ ስብከተ ወንጌል እዚህ በደብሩ ላይ ሰርክ ጉባኤ ሁልጊዜም አለ። እሁድ ሁልጊዜ ልዩ ጉባኤ አለ። እሁድ ከ10 ሰዓት ጀምሮ ልዩ ጉባኤ አለን። እንዲሁ ደግሞ በወራትና በአመት ውስጥ 4 ትላልቅ ጉባኤ ትናንሽ ወደ 8 ጉባኤዎች አሉ እና በዚህ መልኩ ያው ጉባኤያትም ካህናቱም እንደገና ደግሞ በማህበረ ቅዱሳን በኩል የተሰሩ ስራዎች አሉ። እዚህ አገልጋይ ዲያቆናት የሆኑትን 3 ልጆች ሰልጥነዋል። እኔ ደግሞ በጸራ ጽዮን አንድነት ማህበር እኔም በ2005 ይህንን እንትን አግኝቻለሁ። እዛ ነበሩ? አዎ እዛ ነበርኩኝ እና አሁንም ማህበረ ቅዱሳን ባለፈው አመት 2 ደቀ መዛሙርትን ለ4 ወር አሰልጥኖልናል። ተጨማሪ ከስብከተ ወንጌሉ በተጨማሪ አሉን ማለት ነው
እንዲሁም አንድ ዲያቆን ደግሞ ለ1 አመት አስተምረውልናል ማህበረ ቅዱሳን። በዚሁ አጋጣሚ ማህበረ ቅዱሳንን ማመስገን እፈልጋለሁ። ሌላው ያው ካህናቱም በሚችሉት ሁሉም የሚያስተምሩ ናቸው። ወደ 5 ካህናት አሉ። ከ5ቱ ካህናት በልዩ ስብከተ ወንጌሉ ኦሮሞኛ ይችላል። 1 ካህን አሉ ኦሮሞኛ ይችላሉ። 2 ዲያቆናት የደብሩ ዲያቆናት አሉ እንደዚሁ ኮርስ የወሰዱ ማለት ነው በማህበረ ቅዱሳን። እነሱም ሰባካያን ናቸው። ሌላው በአማርኛ ቋንቋ የሚችሉ ደግሞ ካህናቱ ሁሉም አስተማሪ ናቸው፣ ያስተምራሉ ማለት ነው። በተለይ እንደ ጨለንቆ አካባቢ አገልጋዮችን ከማፍራት ረገድ በተለይ ደግሞ በሰንበት ትምህርት ቤት ወጣቶች ወደ ሰንበት ትምህርት ቤት እንዲመጡ እና አብነት ትምህርት እንዲማሩ የሚደረጉ ስራዎች ካሉ እዛ ላይም ደግሞ የሚጨምሩልን ነገር ካለ ጥሩ። በሰንበት ትምህርት ቤት ያው 2 ክፍል አለን። የኪዳነ ምሕረትና የባለወልድ የሚባሉ ወጣቶች ወይም ታዳጊያን በሚባሉ ደረጃ ያሉ ከ7ኛ ክፍል እስከ 11 ክፍል ያሉ ልጆች በ2 የኪዳነ ምሕረትና የባለወልድ ተብለው በ2 የተከፈሉ አሉን። እነዚህ አንደኛው ኦሮሞኛ ክላስ ነው። ከ70 በላይ ልጆች ያሉበት ነው ማለት ነው። አንደኛው ደግሞ ኦሮሞኛ የባለወልድ በአማርኛ ነው። የከተማው ልጆች እዚህ ከተማ ውስጥ ያሉ ልጆች እነሱ ናቸው። እነሱ ደግሞ በቁጥር ወደ 40 የሚደርሱ ልጆች አሉ። ሌላው ታዳጊያንና ህጻናት ብዙ ናቸው። የምእመናንስ ተሳትፎ እንደምን ይመስላል? በተለይ ወደ ቤተ ክርስቲያን ልጆቻቸውን መስጠት፣ ራሳቸው መጥተው በሰርክ ጉባኤ መማር፣ ከአባቶች ካህናት ጋር ያላቸው ከንስሐ አባቶቻቸው ጋር እንደው ያላቸው ግንኙነት ምን ይመስላል? እዛ ላይ አባታችን ጥሩ እንግዲህ ከንስሐ አባት ጋር ያለው ነገር በጣም ጥሩ ነው። ምክንያቱም ከተማዋን ለአሉት ካህናት በሙሉ ተካፍለው በየወሩ ጸበል ይረጫሉ። ሌላው ይሄ እንደንትን ነው እንደ የቀበሌ ተከፋፍለው የሚያደርጉት ነው። ለህዝቡ አገልግሎት ለመስጠት ሲባል ለሁሉም ካህናት አካፍለን ሁሉም ካህናት በዛ በየሰፈራቸው በየወሩ ጸበል ይረጫሉ፣ ያስተምራሉ፣ ይመክራሉ። ንስሐ መግባት የሚፈልጉትን ንስሐ ይቀበላሉ። ከቤተክርስቲያን ወደ ኋላ ያሉትን ወደ ቤተክርስቲያን እንዲመጡ ያደርጋሉ። ከዛ በተረፈ ደግሞ የራሳቸው ደግሞ እንግዲህ ከአንዱ ቀበሌ ውስጥ የአንዱ ንስሐ አባት ሊኖር ይችላል። የራሳቸውን ልጆች ይጠይቃሉ፣ ይጎበኛሉ። ምናልባት ቀደም ብሎ እኔ እዚህ እንግዲህ ከ20 አመት በፊት ነው እዚህ የነበርኩትም በዲቁናም ነበርኩኝ እና ከዛ አኳያ በፊት እሁድ በተለያየ ጊዜ ካህናት የራሳቸው ልጆች ይጠሩ ነበረ እና ባለፈው በ2012 ከተፈጠረው ሁኔታዎች የአካባቢ ሁኔታ ሰዎች ሲሰበሰቡ የሚፈጠረው አደጋ ከዛ ጋር ተያይዞ አሁን ንስሐ ልጆቻቸውን ጠርተው በዚህ በቤተ ክርስቲያን የማስተማር ጉዳይ ለትንሽ ጊዜ ቆሟል። ነገር ግን በጉባኤ ላይ እንደ ምስራቅ ሐረርጌ እኔ ብዙ ቦታ ቃለው ለወንጌል ትኩረት የሚሰጥ ህዝብ ነው። እኛ ወደ ኋላ ስንል እንኳን ጉባኤ ይዘጋጅ ጉባኤ የሚጠይቁ መጥተው ለወንጌል ራሳቸውን ሰጥተው የሚጠቀሙ ገንዘባቸውንም ራሳቸውንም የሚሰጡ ብዙ ሰዎች ነው ያሉበት። ህዝቡ በጣም መልካም ህዝብ ነው። እውነት ለመናገር በወንጌል ዙሪያ ላይ ያለው አመለካከት ሽማግሌዎቹ፣ እናቶች፣ ህፃናት ምን ሳይል ነው እዚህ አምሽተው የሚሄዱት። ጥሩ አባታችን እንግዲህ ያው እንደ ደብሩ ጥሩ የስብከተ ወንጌል አገልግሎት እየተሰራ ነው ያለውና ከዚህም አልፎ በተለይ በአጎራባች አካባቢዎች በገጠር ላይ በስብከት ኬላ አገልግሎት ላይ ደብሩ ጥሩ አገልግሎት እያደረገ እንዳለ ነው እንግዲህ የነበረን መረጃ። ከ5 ያላነሱ ስብከት ኬላዎች ላይ እየተሰራ እንዳለ ነው የሰማ ነው። እስቲ እዛ ላይ ምን አይነት ስራዎች እየተሰሩ ነው ያሉት? እንደ አጋጣሚ ዛሬ ወደ አንድ ቀበሌ ሄደን በቦታው ላይ ያሉ ምእመናንን አግኝተናል። ከነሱም የሰማናቸው መረጃዎች አሉ። በተለይ ደግሞ ተደራሽነቱ እጥረት ያለበት ቦታ ላይ ምእመናን ቃለ እግዚአብሔርን በቀላሉ ለማግኘት ይቸገራሉ። በተለይ ደግሞ ክርስትና ማስነሳት ላይ ሰዎች በስጋ ሞት በሚለዩበት ጊዜ የስርዓተ ፍትሐት ማከናወን እንዴት ነው የሚያደርጉት? አዳጋች ነገሮች የሉም ወይ አብያተ ክርስቲያናት በሌሉበት? ወደዚህ ርዕስ መምጣታችን መልካም ነው ብዬ አስባለሁ። ይሄ በጣም ከበድ ያለ ነው። እንግዲህ መጀመሪያ ያሉንን ኬላዎችን መዘርዘር ያስፈልጋል ይመስለኛል። እንግዲህ በስከ ደቡብ በኩል ስንሄድ ዱዴላ ቁጥር 1 ቁጥር 2 ቁጥር 3 የሚባል
ቀበሌዎች ወይም ሰፈሮች አሉት። እዛ አንድ የስብከት ኬላ አለን። በገብርኤል የተሰየመ በየወሩ ጽዋ ይጠጣል። ነገር ግን ቅዳሜ ሁልጊዜ እዛ ቦታ ትምህርት አለ፣ ጉባኤ አለ ማለት ነው። ይህንን የምናደርገው ከከተማው እንዳካፈል ነው ሁሉ ገጠሩንም ለአባቶች ለእያንዳንዳቸው አካፍለናል ማለት ነው። ከአንድ ዲያቆን ከአንድ ቄስ ከአንድ ዲያቆን ከአንድ ቄስ ጋር እያደረግን ማለት ነው። ስምሪት ይደረጋል። ስምሪት አለ እና እዚህ ቦታ ላይ ቀዳሹ ቄስ ቀዳሹ ዲያቆን ለምሳሌ እዚህ ጋር መደበኛ ቢሆን እዛ ጋር ተራው እዛ የሚሄድበት ከሆነ ሌሎቹ ይሸፍናሉ እና እዛ ዱዴላ የሚባል አለ። ከዛ ደግሞ እዛው ጎን እዛው ወደ ደቡብ ማለት ነው እዛው ጋር ቀጥሎ ደግሞ ወሌንሶ የሚባል አለ። ወሌንሶ ላይ እሱም ቁጥር 1 ቁጥር 2 ቁጥር 3 ይባላል። አንዱ እንደውም ቡኒ መጨረሻ ላይ ወደዛ ያለው ራቅ ያለ ነው። እነዚህ ላይ በ1997 እኛ ነበርን በመድኃኔዓለም ማህበር የመሰረት ነው እና የሆነ ቦታ ለማግኘት ጥረት አድርገን በአጋጣሚ ያው የቤተክርስቲያኑም አቅም በጣም ደካማ ነበረና የብር እጥረት ገጥሞን ያንኛ ስብከት ኬላ ልንሰራበት የነበረውን ቦታ ፕሮቴስታንት ወስዶታል። ነገር ግን አገልግሎቱን በየቤታቸው የመድኃኔዓለም ሁልጊዜ እናደርጋለን ማለት ነው። እዛም የተመደቡ ዲያቆንና ቄስ አሉ ማለት ነው። ስብከተ ወንጌሉ በተጨማሪ በተለያየ ጊዜ አብሮ ይሄዳል ከነሱ ጋር። እሱ ባልተመቸው ጊዜ ደግሞ እነዛ መደበኞቹ አይቀሩም ማለት ነው ያለ። ከዛ ጋር እንመጣና ደግሞ ወደ ምዕራብ በኩል ስንሄድ ብክዬ የሚባል ቁጥር 1 ቁጥር 2 ቁጥር 3 ነው። ያም እዛ አለ። እዛ ጋር ስንመጣ ያው በ2014 እንደምንም ብለን የስብከት ኬላ ሰርተናል። እኛ የስብከት ኬላ መስራታችን ሲያው እዛ አካባቢ ደግሞ ሌሎች የእምነት ተቋማት እዛ አካባቢ ምንም የሌለ 2 ሌላ ተቋማት ቤተ እምነት ከኛ አካባቢ ሰርተዋል ማለት ነው። እና እዛ አካባቢ አንዳንድ ሰዎች የሄዱብን ነበረ፣ መመለስ ችለናል። ከዛ ውጭ ወደ ቆቦ የሚሄዱ ምእመናን ነበሩ በጣም የራቃቸው። እዛ ጋር ሲሰራላቸው እዛ ጋር ከኛዎቹ ጋር አመታዊ ምናምን እኛ እንቀበላቸውም ወደዛ ነው የሚሄዱት። ነገር ግን እዛ ጋር እንዲገለገሉ አድርገናል። ተሰርቶ በብፁዕ አቡነ ኒቆዲሞስ አልነበርም ያን ጊዜ አቡነ መቃሪዎስ ነበሩ። በሳቸው ዘመን ቆሞስ ልከውልን ተባርኮ የቀብርም ስርዓት እየተፈጸመ ነው። በጣም ለቀብርም በጣም ስለራቃቸው ይህንን የቀብር መፍትሄ አድርገናል። ዱዴላም ላይ ቀብርም አለ። ኬላ ብቻ ሳይሆን ዱዴላ ላይ ቀብር አለ፣ ብክዬም ላይ ቀብር አለ። እዛው ትመጣና ወደዚህ ያለፈ ስትል ሮብሶ የሚባል አለ። እንደገና ደግሞ ጣጢቲ ከመድረስ በፊት ዶቄ የሚባል እሱም አለ። ትንሽ ክርስቲያኖች ናቸው። እዛ ሮብሶ አካባቢ ኪዳነ ምሕረት ብለን እዛም ጋር ይሄዳል። ግን አንዳንድ ጊዜ እሱ እንደ ሌሎቹ ሁልጊዜ የምንሄድበት አይደለም። ትንሽ ችግር አለ ማለት ካህናቱ ሲሄዱ መንገዱ ችግር ስላለው የጸጥታ ችግር ስላለ ብዙም ያው አልፋፍ ይሄዳል። ዶቄ ይሄዳል ማለት ነው። ከዛ ቀጥሎ ጣጢቲ ነው የምንሄደው። ጣጢቲ ደግሞ እንግዲህ ወደ ሰሜን አቅጣጫ ያለ ነው። እሱ ጋር ደግሞ ያው የቀብር ቦታ አለ። ኬላም የስብከት ኬላ አለ። እዛ ጋር ደግሞ ለየት የሚያደርገው ልብሰ ተክህኖዎች፣ ድርሳነ ሚካኤል፣ ድርሳነ ኢየሱስ፣ ታምረ ማርያም፣ መጽሐፍ ቅዱስ፣ ጽህና እነዚህ ነበሩ። ዳዊት ነበሩና በሀገራዊ በተፈጠረው ችግር እዛ አካባቢ እነዛ መጻሕፍቶችና እነዛ የነበሩ ንዋየ ቅድሳት ወድመዋል። ቤቱም እንዳያችሁት ፈራርሷል። ነገር ግን አሁንም ቀብር ይፈጽማሉ። በጣም ራቅ ያለም ስለሆነ ከ20 ኪሎ ሜትርም በላይ ስለሆነ ድሮ ግን ምንድነው የምናደርገው? ሄደን አድረን እሁድ ለቅዳሜ አድረን ማታ እስከ ከ2 ሰዓት እስከ 5 ሰዓት እናስተምርና እንተኛለን። ጧት እዛኛው ላይ ቦታው ላይ ወጥተን ኪዳን አድርሰን ህዝቡን አጽናንተን እንመለሳለን በየጊዜው ማለት ነው። አሁን ከዚህ ከ2012 በኋላ ግን እንዲሁ በቀን ሂደን ነው እንጂ እንደዛ ማደር እንደዛ ቦታውም ላይ ማስተማር ብዙም የለም፣ የተወሰነ ነው። አሁን ደግሞ እንደ አዲስ ያው ማህበረ ቅዱሳን ያሰለጠነ ልጅ ዲያቆን ማነው ወጣት የሚባል ልጅ አለ። እሱ አሁን በደንብ እዛ ቦታ ላይ እያስተማረ ብክየና እሱ ላይ እሱ ነው ምድቡ። ዱዴላምንም ጨምሮ ነው ያዘው። ያው ኦሮምኛ በደንብ ስለሚችል ሌሎቹም ተጨማሪ ሆነው እሱም እንደንትን ሰተነው እያገለገለ ነው ያለው።
ከዛ ተዞርና ደግሞ ሀቀባስ የሚባል አለ። እዛ አካባቢ ደግሞ አሉ እነሱ ወደ እስጢፋኖስ ነው። በዛው አቅጣጫ ወደ ድሬዳዋ ከዚህ ከአስፓልት ወጥተን በእግር 2 ሰዓት ተኩል የሚወስዱ ደግሞ ወበልቃ የሚባል አለ። እዛም ጋር የተወሰኑ ክርስቲያኖች አሉ። እነሱን እንግዲህ እንደ ሌሎቹ ኬላ አድርገን ማስተማር አልቻልንም። እነሱን በተወሰነ ጊዜ በ2 በ3 ወር አንድ ሰው 2 ሰው እየሄደ ይጎበኛቸዋል፣ ጸበል ይረጫቸዋል ማለት ነው። በዛው አልፈንም ቆሬ የሚባል አለ ደግሞ አሁን ከጨለንቆሎላ ወደ ውስጥ ገብቶ ቆሬ የሚባል ቦታ አለ። እነዛም እንደዚሁ ሰብሰብ ያሉ ናቸው። ከሌሎቹ አካባቢ እንደውም እነሱ ይሻላሉ። ባህላቸውም አልተበረዘም፣ ቋንቋቸውም አንድ አካባቢ ናቸው ያሉት። በጣም እምነታቸውንም አንድም ሰው አልቀየረም እስካሁን። ግን እንደዚህ ሩቅ ስለሆነ እሱንም አንዳንድ ጊዜ እየሄድን እንጎበኛቸዋለን። ክቡራትና ክቡራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያትን ነው። በዚህ በምስራቅ ሐረርጌ ሀገረ ስብከት ሜታና ጎሮ ጉቱ ወረዳ ቤተ ክህነት በጨለንቆ ደብረመዊ ቅዱስ ባልወልድ ቤተ ክርስቲያን ተገኝተን ከመላከ ታቦር ቀሲስ ልሳኑ ቀለመ ወርቅ ጋር ቆይታ እያደረግን ነው የምንገኘው። በድጋሚ አሁንም ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። አባታችን ጥሩ ቆይታ እያደረግን ነው ያለነው። ጥሩ መረጃ እየነገሩ ነው ያሉት። እጅግ አድርጌ አመሰግናለሁ በድጋሚ ስለሰጡን ጊዜ። እንደው በደብሩ ከራሱም አልፎ እንደዚህ በተለይ በስብከት ኬላዎች ላይ መስራት ምእመናን ተስፋ ቆርጠው ወደ ተለያየ ቦታ እንዳይሄዱ እየተሰሩ ያሉ ስራዎች እንደው ይበል የሚያሰኙ ናቸውና እንደው ምናልባት ሊጠቀስ የሚችል ነገር ይኖር ይሆን? እነዚህ ምእመናን ከዚህ በፊት እናንተም ወደዛ ቦታ ሄዳችሁ ይህ አገልግሎት እንደዚህ በዚህ መልኩ ሳይሰፋ እንደው ምን አይነት ችግር ይደርስባቸው ይሆን? በተለይ ብቸኛ ከመሆናቸው የተነሳ ዙሪያቸውን ደግሞ በሌላ ቤተ እምነት ተከበው ነው ያሉትና አስክሬን እንኳን ለመሸከም በቂ የሰው ኃይል ያስፈልጋልና እናቶችም ሲወልዱ ከቦታ ወደ ቦታ እንግዲህ አራስ ይዞ መሄድ ይከብዳልና ይህንን ነገር እንደው እንዴት ነበር የሚያደርጉት? ምናልባት ቦታው ላይ ለእናንተ የነገሯችሁ ነገር ካለ እንደው ብትነግሩን አባታችን። በተለይ በዚህ በጨሌ የሚባል ነገር ብዙ ነበር። ባዕድ አምልኮ ላይ በጣም በብዛት ህዝቡ የተበከለበት ነበር። ሌላው ጫና ብቸኛ መሆናቸው፣ የኢኮኖሚ ዝቅተኛ በመሆናቸው እንዲሁም ያው ባለው ጫና በፖለቲካው በሀገራዊ ነገር በሆነው ጫና ላይ በዛ የተነሳ በጣም በእምነታቸውን ገልጸው ለማሳየት የሚፈሩበትና እምነታቸውን ለማወቅም ፍላጎቱ በጣም የተቀዛቀዘ ነበር። እዛ በኋላ ግን እንደው መቼም መልካም የሰራ ሰው የትም ቢሄድ አንዳንድ ጊዜ መነገሩ አይቀርምና ማስታውሰው ዱዴ እንትን ወሌንሶ የሚባል አካባቢ ላይ በአንድ ቀን 18 ጨሌ ያወጣንበት እኔ ዲያቆን ነበር። በብዙ ቦታ ብዙ ጨሌ ያወጣንበትና ሰዎች ወደ እውነተኛው እምነታቸው ማንነታቸውን ባዕድ አምልኮ ከእግዚአብሔር የሚለይና ከእግዚአብሔር የሚያጣላ መሆኑን በደንብ እንዲያውቁ ያደረግንበትና ብዙ ሰዎች ከመጀመሪያው የተሻለ ነበር እና በዛን ጊዜ ምንድነው የሚያደርጉት? ጥምቀት ክርስትና የሚያስነሱት በገናና በጥምቀት ብቻ ነበር። በቃ በጣም ያን ጊዜ ቢያንስ ከ300 እና ከ500 ሰው በላይ ነው የሚጠመቀው። አንድ ሰው 3-4 ልጅ ይዞ ይመጣል የነበረው። አሁን ግን እንደዛ የለም። አሁን በየጊዜው ያስጠምቃሉ፣ በየጊዜው ክርስትና ያስነሳሉ። ያን ጊዜ 4-5 ልጁን አንድ ላይ ይዞ መምጣት ነበር። አሁን ያ ነገር ቀርቷል። በተደረገው የወንጌል ስርጭትና እንቅስቃሴ መሰረት አሁን እንደዛ የሚያደርግ የለም። አሁን በ40ና በ80 ያስጠምቃሉ። አሁን የተሻሻለው ነገር እሱ ነው። ነገር ግን አሁንም ትልቁ ቻሌንጅ ቦታው ሩቅ፣ ይሄ የነገርኳችሁ ሁሉ በጣም የተለያየ አቅጣጫ ነው። እንግዲህ ከዚህ ከካሜራው በስተጀርባ በኋላ ላሳያችሁ እችላለሁ ያሉትን የርቀት ሁኔታዎች። ሰዓት ስለመሸ እንጂ በየኪላዎችም ብንዞር ደስ ይለኛል። መኪና ይገባባቸዋል የተወሰኑት። እነዚህ ጋር ሲሄድ አንዳንድ ችግሮች አሉ። ከዛ በተረፈ ደግሞ አሁንም የሰው ኃይል ያንሰናል። እንደዚህም ሆነን የሰው ኃይል ያንሳል። እነዚህ የሚሄዱ መምህራን ትራንስፖርት ይፈልጋሉ። የትራንስፖርት እጥረት በጣም ይገጥመናል። ለነዚህ ሁሉ ማለት በሳምንት ቢያንስ ከተወሰኑት አቅጣጫ ቢሄድ እንኳን በሳምንት ከ1000 ብር በላይ ሊጠይቅ ይችላል። በወር ይሄን ስታባዙት ከመደበኛ ደሞዝ ከሚከፈለው ከዛ በላይ ነው የሚሆነው እና ከዛ አኳያ በጣም እሱ አስቸጋሪ ቻሌንጅ ሆኖብናል። ብዙ ጊዜ የቋንቋ በተለይ በቋንቋ ገጠሮቹ ላይ የቋንቋ አስተምሮትና በቋንቋ ንስሐ መቀበል ችግር ነበረ። አሁን ግን እሱን ፈተናል።
ካህን ኦሮምኛ ቋንቋ የሚችሉ በደብሩ የአገልግሎት ሌላ ክፍተት ሳይኖር ለዚህ ብቻ አንድ ካህን ቀጥረናል። ደብሩ ቀጥሯል ማለት ነው። ለገጠሮቹ ትኩረት በመስጠት አንድ ካህን ራሱን ችሎ ቀጥሯል። በዚህ በጀት አውጥቶ እና ከመጀመሪያው አሁንም የቀብሬ ያልከው ደግሞ እውነት ነው። ያው እድራቸው ከሌላ እምነት ቤቶች ጋር ነው። ከዛ አኳያ አስከሬን እዚህ ጋር ነበር ይዘው የሚመጡ እነዚህ ሁሉ ፍታቱም ጸሎተ ፍታትም ክርስትና የሚከናወነው ግን በዚህ ደብር የጨለንቆ ደብረ መዊ ቅዱስ ባለወልድ ቤተ ክርስቲያን እያደረገ ያለው በተለይ ስብከተ ወንጌል አገልግሎት ላይ እየሰራ ያለው ስራ ለሌሎችም አብነት የሚሆን ነው። እንደው አንዳንዴ ያልተመለከትናቸው ብዙ ነገሮች አሉ። ሁሉ ነገር ተትረፍርፎ ሞልቶ እያለ ነገር ግን በገጠሩ አካባቢ ያሉ ክርስቲያን ወገኖቻችን ተስፋ በመቁረጥ ውስጥ ከኛ የተረፈውን እንኳን ማግኘት አቅቷቸው ወደ ተለያየ ወደ መንፍቅናውም ወደ አህዛቡም እየገቡ ቤተክርስቲያን ልጆቿን እየተነጠቀች ያለችበት ወቅት ነውና በእውነት ይሄንን ተሞክሮ እንግዲህ ሌሎች አድባራትም ገዳማትም ይሄንን ተሞክሮ ሊያዩት ይገባል፣ አካባቢያቸውን ሊቃኙ ይገባል የሚለውን መልእክት ማስተላለፍ እንወዳለን። እኛም እንግዲህ በስተመጨረሻ ሰዓታችንም እየተገባደደ ስለሆነ እንደዚህ አይነት ችግሮችን ለመፍታት በተለይ እንደው ትኩረት የሚሹ ጉዳዮች፣ ድጋፍ የሚያስፈልጋቸው ነገሮች እንደ ደብርም እርሶ የሚያስተላልፉት መልእክት ካለ ማስተላለፍ ይችላሉ። በስተመጨረሻ በተለይ ተግዳሮቶች ላይ የወሰዳቸው የመፍትሄ አቅጣጫዎችን እንደው እነሱንም በማንሳት ይበልጥ ደግሞ ለማጠንከር እንደው ይሄ ቢደረግ ብለው የሚያስቡት ነገር ካለ ከኛ በኩልም ያልተነሳ ጥያቄ ካለ እንደው እንደማጠቃለያ ቢያነሱልን። ተግዳሮቶቹ እስካሁን ያለውን የሰራናቸውን ብንናገርም ተግዳሮቶችና ህዝቦች አልጠፉም ማለት ግን አንችልም። እውነት ለመናገር ከዚህ በላይ ትኩረት ከዚህ በላይ ትጋት ይፈልጋል። ነገር ግን ከአቅም ማነስና ከብዙ ሁኔታ አንጻር የጠፉ ሰዎች እንዳሉ እናውቃለን። ነገር ግን ተጨማሪ ጥፋት እንዳይደርስ ተጨማሪ ከእምነት እንዳይወጡ የቻልነውን እንደ ደብሩ እንደ ህዝቡ እንደ ጨለንቆ ህብረተሰብ እያደረግን ነው። በዓለም ዙሪያ ላይ ያሉ ሰዎች ሁሉ ምናልባት ቢሰሙ የደጃች ባልቻ አባሳፎ ቤተሰቦች ካሉ የአባታቸው ታቦት ነው የእሳቸው ዘመዶች የሆኑ ሰዎች ይሄንን ቤተክርስቲያን ቢጎበኙ የአባሻውል በዓለም ጫፍ ያሉ ካሉ ሌሎችም ጨለንቆ ተወላጅ የነበሩ ይሄን ጥንታዊ ታቦት የሚያውቃቸው ቢጎበኙና አሁን ህዝቡ እየበዛ አገልግሎቱ እየሰፋ ሲሄድ ቤተክርስቲያኗ እንደምታዩት በጣም ጠባብ ነው ውስጡ እና አሁን ማህበረ ቅዱሳንን ዲዛይን እንዲሰራልን ሰተን እየተከታተልን ያለ ነው። በቅርብ ቤተክርስቲያን ወደ መስራት እንገባለን እና በዚህ አጋጣሚ ማህበረ ቅዱሳን በሚያደርግልን ሁሉ ትብብርና አሁን ጣጢት ቲም ላይ 100 ቆርቆሮ አስገብቶ ወደ ስራ ለመግባት በዝግጅት ላይ ነው ያለው። በዛ ማዶም በብዙ ድጋፍ ተለይተው ነው ያውቁ በብዙ ነገር ይሄን ፎቅም ስንሰራ ለቤተክርስቲያኑ ዲዛይኑ የሰራልን ማህበረ ቅዱሳን ነው። ክትትል ያደረጉ ሌላ መሀንዲሶች ቢሆኑም ዲዛይኑን የሰራልን ማህበረ ቅዱሳን የሀረር ማዕከል ነው እና በዚህ አጋጣሚ ማህበረ ቅዱሳን ለቤተክርስቲያን እያደረገውን አስተዋጽኦ ሳላደንቅም ሳላመሰግንም አላልፍምና በርቱ፣ ወጣቶች ናችሁ፣ በብዛት ጠንክሩ። እግዚአብሔር እንግዲህ የሚገለጽበት አይታወቅም። በአንድም በሌላ መንገድ እግዚአብሔር ይናገራል፣ ሰው ግን አያስተውልም ነውና ወጣቱን አስተዋይ አድርጎ ወደ የአዋቂዎችን ልብ ወደ ወጣቶች ካመጣ እናንተ ለተጠራችሁበት ዓላማ እግዚአብሔር ከእናንተ ጋር እንዲሆን እኔ ልመናዬና ጸሎቴ ነው። በርቱልኝ ማለት እወዳለሁ። ግን በቀጣይ ያው ሀሳባችሁ እኛ ብንችል ሚዲያው ራሱ ሙሉ መጥቶ ሌሎች ታሪካዊ ቅርሶችን እነዚህን አሁን እና አባ ሻውል እና አባ ደጃች ባልቻ ያልኩትን የብዙዎቹን ታሪክ ብራናውን አውጥተን ብናይ የበለጠ መረጃ ከማስረጃ ጋር ስለሚሆን እኔ አሁን በቃል ነው እየተናገርኩት ያለው ከነሱም ጭምር መረጃ የምናቀርብበትን ጊዜ እግዚአብሔር ቢያግዘን እና ሚዲያ ስፖንሰር የሚያደርገን ብናገኝ ደግሞ በዚህ አጋጣሚ መልእክቴ ማስተላለፍ ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። የእናንተን ጥያቄ ከጨረሳችሁ እጅግ አድርገን እናመሰግናለን። አባታችን ከጨለንቆ ደብረ መዊ ቅዱስ ባለወልድ ቤተክርስቲያን አስተዳዳሪ ከሆኑት ከመልአከ ታቦር ቀሲስ ልሳኑ ቀለመወርቅ ጋር የነበረን ቆይታ እስካሁን ስትከታተሉት የነበረውን ይመስል ነበር። ክቡራን ተመልካቾች እንግዲህ የጨለንቆ ደብረ መዊ ቅዱስ ባለወልድ ቤተክርስቲያን በስብከተ ወንጌል አገልግሎት ሰፋፊ ስራዎችን በመስራት ላይ ነው የሚገኘው። እንግዲህ ከከተማው ምእመናንም አልፎ በገጠሩ አካባቢ የሚገኙ ክርስቲያን ወገኖቻችን ላይ ጥሩ የሚባል ስራዎችን እየሰራ ነው የሚገኘው።
እንግዲህ ሌሎች አድባራትም ገዳማትም ይህንን ተግባር ተሞክሮ ወስዳችሁ በአካባቢያችሁ የሚገኙ ክርስቲያን ወገኖቻችን በተለይ ደግሞ ማምለኪያ ቦታ የሌላቸውና ቃለ እግዚአብሔርን የሚነግራቸው በማጣት ለሚቸገሩ ክርስቲያን ወገኖቻችን እንደዚህ አይነቱን ተግባር እናንተም እንድትከውኑ የበኩላችሁ እንድትወጡ መልእክታችንን እናስተላልፋለን። ከዛ ባለፈ ደግሞ በዚህ በጨለንቆ አካባቢ የምትገኙ ኦርቶዶክሳውያን ክርስቲያኖች፣ ወጣቶች፣ ማህበራት፣ ሰንበት ትምህርት ቤቶች ከደብሩ ጋር በመቀናጀት በገጠሩ አካባቢ የሚሰሩ የስብከተ ወንጌል አገልግሎቶችን እንግዲህ በመደገፍ ከደብሩ ጎን ቆማችሁ የበኩላችሁን አስተዋጽኦ እንድታደርጉ እኛም በዚሁ መልእክታችንን እናስተላልፋለን። አባታችንም እንዳነሱት ደብሩ በርካታ ዓመታትን ያስቆጠረ አንጋፋ ደብር ነው። በውስጡም በርካታ ታሪካዊ ቅርሶች አሉ። እነዚህን ቅርሶችም እንግዲህ ለተመልካች ክፍት የሚሆኑበትን ሁኔታዎች ደብሩ እያመቻቸ ነው የሚገኘው። በዚህ ረገድም እናንተም የበኩላችሁን አስተዋጽኦ ደብሩ ከማስተዋወቅ ጀምሮ የበኩላችሁን አስተዋጽኦ እንድታደርጉ መልእክታችንን እናስተላልፋለን። የዛሬው ዝግጅታችን አብቅቷል። ሳምንት በሌላ ዝግጅት ድጋሜ እንገናኛለን። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ዘውዶች ጥላ ጋር በጋራ በመሆን ነበር አብረን ቆይታ ያደረግነው። በቸር ያቆየን።